በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ኅዳር 2 ቀን በዚች ቀን ከአባ ጢሞቴዎስ በኋላ የተሾመ የእስክንድርያ ሊቀ ጳጳስ ቅዱስ አባት ጴጥሮስ አረፈ። እርሱም ለአባቶቻችን ሊቃነ ጳጳሳት 27ኛ ነው። ይህም ቅዱስ እግዚአብሔር ሊቀ ጵጵስና ሹመት መርጦት በሐዋርያ ማርቆስ ወንበር ላይ አስቀመጠው። በኋላ የቁስጥንጥንያ ሊቀ ጳጳስ ቅዱስ አካክዮስ እንዲህ የሚል መልእክትን ጻፈለት። እነ ቅዱሳን ቄርሎስና ዲዮስቆሮስ ሃይማኖቱን ልዩ ሦስት ከሆነ በአንድ አምላክ እናምናለን። ዳግመኛም በዚች መልእክት ውስጥ እንዲህ ብሎ ገለጠ። የተዋህዶ ጥምቀት እንዳይሻር ከተዋህዶ በኋላ ከላይ ቃል መለኮት ከተስብእት ሊለዩት አይገባም። ይህ አባ ጴጥሮስም እንደተቀበላት ገልጦ ስለ ቀናች ሃይማኖት ከራሱ ያለውንም ጨምሮ ለመልእክቱ መልስ ጽፎ ከሶስት ምሁራን ኤጲስቆጶሳት ጋር ላከለት። አባ አካክዮስም ተቀበላቸው። በቅዳሴና በቁርባን አንድ ሆኑ። ይህችም መልእክት በቃሉ የሚያምን ሕዝብ ፊት አነበባት። ከዚያ በኋላ ሌላ መልእክትን ጻፈ። በውስጧ ከቅዱሳን መጽሐፍ ብዙ ቃላትን ተርጉሞ ወደ አባ ጴጥሮስ ላካት። ይህም አባ ጴጥሮስ ለኤጲስቆጶሳቱ ሰብስቦ ይህችን መልእክት በፊታቸው አነበባት። እነርሱም እጅግ ደስ አላቸው። ከቃሏና ከትርጓሜ የተነሳ አደነቁ። በቀናች ሃይማኖትም ከእርሳቸው ጋር አንድነት ያላቸው መሆኑን ተማመኑ። ይህንም አባት አባ ጴጥሮስም ከሃዲያን ከሆኑ ከአይሁድ ከመንበረ ሲመቱ እስኪያሳድዱት ድረስ ስለ ቀናች ሃይማኖት ብዙ መከራ ደረሰበት። ከጥቂት ወራት በኋላ ወደ ሹመቱ ወንበር ተመለሰ። መንጋዎችን በቀናች ሃይማኖት ይጸኑ ዘንድ ዘወትር ያስተምራቸው ነበር። ከእርሱም ርቆ በስደት በነበረበት ጊዜ ከመናፍቃን እንዲጠበቁ በቀናች ሃይማኖት እንዲጸኑ መልእክቶችን ጽፎ ይልክ ነበረ። በሹመቱ ወንበርም 15 ዓመት ሆነ ኖሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ዳግመኛ ለአባቶቻችን ሊቃነ ጳጳሳት 63ኛ የሆነ እስክንድርያ ሊቀ ጳጳስ አባ ሱንቲዮ አረፈ። ይህም አባት መንጋዎችን እያስተማረ በሹመቱ ወንበር 15 ዓመት ኖረ፣ በሰላም አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ እስክንድርያ ነቢይት የሆነች የሴትዮዋ የቅድስት አንስጣንያና የአባ ሊባኖስ መታሰቢያቸውን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። የእስክንድርያው ሊቀ ጳጳስ ቅዱስ አባ ዮሐንስ ወደ አንጾኪያ ሊቀ ጳጳስ ወደ አባ ኪራቆስ በላከው መልእክቱ እንዲህ አለ። ማየት የማይከለከላቸው ምስጢር የሚከፈላቸው ሱራፌል የሚያስረዱላቸው ረቂቃን መላእክት ያለ ዕረፍት የሚያመሰግኑ በባሕርዩ አንድ በአካል ሦስት በሚሆን በአብ ወልድ መንፈስ ቅዱስ እናምናለን። አብርሃም ሦስት ሰዎችን በአንድ ጌትነት አይቷልና ጌታችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤ በኋላ ሚስጥረ መለኮትን ለደቀ መዛሙርቱ ባስተማራቸው ጊዜ ሄዳችሁ አሕዛብን ሁሉ አስተምሩ፣ በአብ ወልድ መንፈስ ቅዱስ አጥምቋቸው ብሎ በሰው ሁሉ ፊት ላይ ታተመ። እኛም ዳግመኛ በሶስት ጊዜያት ለጾረታ ቤተ መለኮት እንደተከፈተ እንደ ዳንኤል በሶስት ምስጋናዎች አይነ ልቦናችን ልትከፍት ይገባናል። እንደ ጳውሎስ የከበሩ ሶስት ትሩፋት ማለትም የአብ የሚሆን ሃይማኖት፣ የወልድ የሚሆን ተስፋ፣ የመንፈስ ቅዱስ የሚሆን ፍቅርን ገንዘብ አድርገን የተረዳ የመለኮት ክብር እናገኝ ዘንድ ይህችም የሕግ ፍጻሜ ናት። መንፈስ ቅዱስ የምትሰራ የፍቅር ፍሬ ሃይማኖት ናት። እኛም በአብ ወልድ እናምናለን፣ እንዲሁም ደግሞ መንፈስ ቅዱስ እናምናለን። ወልድ ተስፋ እንደምናደርገው እንዲሁ አብ መንፈስ ቅዱስ ተስፋ እናደርጋቸዋለን። መንፈስ ቅዱስም ከአብ ከወልድ ጋር እንወደዋለን። እውነተኛ ፍቅር ሃይማኖት ፍጹም እናደርጋለን። አካላት በስም ልዩ ሶስት ሲሆን አንድ መለኮት ናቸው። በዘመኑ ሁሉ አንድነት ሶስትነት የተናገሩ የደጎቹ አባቶቻችን መጽሐፍ ሲመለከት የኖረ ቅዱስ ሳዊሮስ እንዳስተማረው አነስጣሲዮስ በላከው መልእክቱ በአንድ አምላክ እናምናለን። አንድነት ሶስት በሶስትነት ሶስትነት በአንድነት እንዳለ እናውቃለን። አንድነትም በክብር አንድ የሚሆን ሶስቱ አካላት መለኮት አንድ ስለሆነ ነው። ሶስትም በአንድ መለኮት ጸንተው የሚኖሩ አካላት ሶስት ስለሆኑ ነው። አካላትም አብ ወልድ መንፈስ ቅዱስ ናቸው። የሥላሴ ምስጢር በአካል የለ በመለኮት አይለይምና ለአብ ለወልድ መንፈስ ቅዱስ ስግደት እንዲገባ እናስተምራለን። አስቀድሞ እንደተናገርን በሃይማኖት የሚደረግ የጥምቀት ፍጻሜ በሶስት ስም ነውና ሶስቱ አካላት በሶስት ስም ብናጠራቸው ሶስት አማልክት እናንላቸው። ይህ አይሆንም፣ አንድ አምላክ ነው እንጂ ይሄው አብ ወልድ መንፈስ ቅዱስ ናቸው። መለያየት ሳይኖር ዘመን ሳይፈጠር አስቀድሞ ከአብ ተገኝተዋልና በኋላም የተገኘ አይደሉም። ስሉስ ቅዱስ ከዘመን አስቀድሞ እንዴት በቅድም የኖሩ ለዘላለም ጸንተው የሚኖሩ ናቸውና። ሕግ መምህር ሃይማኖት የሚያስረዳ ባሲሎስ ወደ አዲስ ቄሳርያ ሰዎች በጻፈው መልእክቱ እንዲህ ተናገረ። እሱ ጌታቸው ሰው ሆኖ አስቀድሞ ሄዱና አሕዛብን ሁሉ አስተምሩ፣ በአብ ወልድ መንፈስ ቅዱስም አጥምቁ ብሎ አስተምሮናልና። የተሰጡ እነዚህ የሦስቱ ስሞች ጳውሎስ፣ ጢሞቴዎስ፣ ስልዋኖስ እንደሚባሉት ስሞች ልዩ ናቸው እንበል። ጌታ ሶስቱን ስም ጠርቶ በባህሪ አንድ አድርጓቸው። እንዲሁም ያ ወልድ መንፈስ ቅዱስም የሚጠራ ሰው ሁሉ እንሆ በየመልካቸው ጸንተው የሚኖሩ የሶስት አካላት መለኮት አንድ እንደሆነ አውቆ ሶስት ሰዎች ጠርቶ በአንድ መለኮት አንድ አደረጋቸው። አካላትም የተባሉ ሶስት ስሞች ናቸው። ስራ ስም ወደ መረዳት ያደርሳልና ስራም በባህሪ ይፈጸማልና። በዚህ አፈጻጸም እውቀት ያለው ሰው የአብ የወልድ መንፈስ ቅዱስ ባህሪ መለኮት አንድ መሆኑ የሚጠረጥር የለም። ባህሪ መለኮት አንድ ሲሆን የአብ ስም
የወልድ የመንፈስ ቅዱስ ስም ሊሆን የወልድም የአብ መንፈስ ቅዱስ ስም ሊሆን የመንፈስ ቅዱስ ስም የአብ የወልድ ስም ሊሆኑ ስሞች እርስ በርሳቸው አይቀላቀሉም። በእኛ ላይም የማደራቸው ልቦናቸው አይጸናም። አብ ወልድ መንፈስ ቅዱስ አንዱ የተለያዩ እርስ በርሳቸው ሳይለያዩ የሚኖሩ እንደሆኑ ልብ ልናስብ አይገባም። መለኮት አንድነት ያለመለያት ጸንተው የሚኖሩ ናቸው እንጂ በአንዲት የመመስገን ቃልም ፍጹማን ናቸው እንጂ አብ ወልድ መንፈስ ቅዱስ የተባሉ አካላት እያንዳንዳቸው በየመልካቸው በጎ በተረዳ ጸንተው ይኖራሉ። ባህሪያቸው ግን አንድ ነው። በቦታ ተራርቀው የሚኖሩ ሰዎች በመገናኘት አንድ እርስ በርሳቸው እንደሚቀራረቡ አይደለም፣ በአንድ መለኮት አንድ ጸንተው ይኖራሉ እንጂ። በዚህ አንድ ባህሪ መለኮት እግዚአብሔር ይባላሉ። እኛም ከአካላት አንዱ ከአንድ መለኮት አንድ እንዲናበቡ እንዲገናዘቡ አካላት በመለኮት አንድነት ያለ ፍጻሜ እንደሚገናዘቡ እናምናለን። አብ ወልድ መንፈስ ቅዱስ ህልው ነውና፣ ወልድም በአብ ወልድ መንፈስ ቅዱስ ህልው ነውና፣ መንፈስ ቅዱስም በአብ ወልድ መንፈስ ህልው ነውና። ይህም ነገር በአንድነት ሶስት ነው የተናገረ ጎርጎርዮስ የጥምቀት ነገር በተናገረ መጽሐፉ ሶስት ባለው አንድ ብርሃን የተመሉ እንደሆኑ አስረዳ። ሶስት አካል በገጽ በስም በሚስጥሩስ ብንታወቀ እርሱ በባህሪው በመለኮት አንድ ነውና ያለመለየትም ልዩ ነው። ዳግመኛም እንዲህ ሲሉ አንድ ይሆናሉ አለ። የሥላሴ ባህሪ አንድ ነውና በመለኮት በሶስቱ አለ። እነርሱም መለኮት እንደሆኑ በእውቀት እንናገራለን። ምንታዌን በርባኤ ከኛ እናርቅ። የመለኮት አንድነት የአካላት ሶስትነት እንግዳ ነገር አናድርግም። ስለዚህም አካላት እንደ መለኮት እንደሚል የባስልዮስ ክህደት የሰባልዮስ ክህደት እኛ እናርቅ። ከሶስቱ አካላት አንዱ አካል የሚያሳንስ የአርዮስ ክህደት ከኛ እናርቅ። እነዚህ ሁለቱ ሰዎች የባስልዮስና የአርዮስን ትምህርቶች ሰዎች ይጎዳሉና እነዚህም ክህደት አንድ ናቸው። እኛ ዳግመኛ አውግዘን እንለያቸው። የቀናች ሃይማኖት መሰረት በመናገር ሐዋርያት የሚመስላቸው ሕይወት የሚገኝበት ወንጌል ያስተማረ ያለ ደም መፍሰስ ብዙ ጊዜ መከራ የተቀበለ አትናቴዎስ የሃይማኖት ነገር በተናገረ መጽሐፉ እኛ ወልድ ከአብ ከመንፈስ ቅዱስ ጋር መለኮት አንድ እንደሆኑ እናምናለን አለ። የሶስቱ አካላት መለኮት አንድ እንደሆኑ የሚያምን ሰው ቢኖር ከኛ እናውግዘው። ንጹሐን አባቶች ሆይ ፈጣሪያችን በመለኮት አንድ በባህሪ አንድ በመናገር በመፍጠር አንድ እንደሆነ እናምናለን። አብ ወልድ መንፈስ ቅዱስ በአካል ሶስት ናቸው፣ በባህሪ አንድ ናቸው። በመለኮት መረዳት እንዲህ እናምንባቸዋለን አለ። እግዚአብሔር የሾማችሁ ክቡራን አባቶች እናንተ እንደጻፋችኋቸው እግዚአብሔር ከምንሰግድላት ቅድስት ሥላሴ ሌላ አይደለምና። እነዚህም በአካል ሶስት በመለኮት አንድ የሚሆኑ አብ ወልድ መንፈስ ቅዱስ ናቸው። አንድ አምላክ ነው፣ አንድ መለኮት ነው፣ አንድ ባህሪ ነው፣ በመናገር በመፍጠር አንድ ነው እንጂ። እኛም የክርስቲያን ወገኖች አምነን የምንጸልይ የምንሰግድለት የምናመሰግነው እርሱ አንድ አምላክ ነው። አንድ አምላክ የሚሆን አብ ወልድ መንፈስ ቅዱስ መለኮት በባህሪ አንድ ነውና። ይህች ትምህርት በአባቶች ተገኝታ በእኛ ዘንድ ጸንታ ትኖራለች። ዳግመኛ በወልድ መንፈስ ቅዱስ ሕልውና እንዳለ የምናውቅ መለኮት ለእናንተ ነው። ሰው እንደሆነ ሰው የሆነ ከሶስቱ አካላት አንዱ አካል እንዳይደለ በመናገር ሶስት አካላት አብ ወልድ መንፈስ ቅዱስ እንደሆነ የሚያስቡ የሚያናግሩት አንድ መለኮት አንድ ባህሪ እንደመሆኑ እንደ አብ ወልድ መንፈስ ቅዱስ አካል ያለው በመለኮት አንድ ከአብ ከወልድ መንፈስ በእውነት የምናምነው አንድ የእግዚአብሔር አካል ነፍስ ስጋን ነስቶ ሰው እንደሆነ የምናምኑት እኛ እናወግዛለን። ሁለት አካላት አብ መንፈስ ቅዱስ ፈጽሞ ሰው አልሆንም። ብፁዓን ሆይ እኛም እንደናንተ አካላት መለኮት የአብ የወልድ የመንፈስ ቅዱስ የራሱ የሆነ የሚሉት እናወግዛለን፣ እናያቸዋለን። በመለኮት አንድ ናቸው እንጂ የተለያዩ አይደሉም እና እኛስ በመንፈስ ቅዱስ ተገልጾላቸው ከእግዚአብሔር አግኝተነው የጻፍነውን የአባቶች ሃይማኖት እናምናለን፣ እንቀበላለን። ስለምንሰግድላቸው ስለ ቅድስት ሥላሴ ስለመናገር በዚህ ምስጢር ከእናንተ ጋር አንድ እንደሆኑ ንጹሐን አባቶች ሆይ እናም ይህንን ደግሞ በእናንተ ዘንድ እንታመናለን። አምላክ በፈጸመው ሥጋዌ እንዴት እንደሚያምኑ የቅዱሳን አባቶች ሃይማኖት እናገራ። ይሁን ከአብ ከወልድ ከመንፈስ ቅዱስ ሁልጊዜ የሚመሰገን ከሶስት አካላት አንዱ አካል እግዚአብሔር ቃል የፈጸመ ሰው በመሆኑ በእኛ ዘንድ ባላቸው ምዕመናን ጉባኤ እንደ አእምሯቸው መጠን የተመሰገነ ስርዓት እንደመሆኑ ይህን ምስጢር ስጋዊ እናስተምር ዘንድ አምላክ ያከበረው ሰውነታችን ያገባናል። አሁንም እኛ ይህን ለማድረግ ዝግጆች ነን። ዓለም ሳይፈጠር ከአብ በተወለደ እንደ አብ እንደ መንፈስ ቅዱስ ቀዳማዊ በሚሆን በእውነተኛ ብርሃን ከተገኘ እውነተኛ ብርሃን አብ በመልክ የሚመስለው ባህሪ የሚተካከለው መለወጥ በሌለበት በአንድ በእግዚአብሔር እናምናለን እንበል። አዳም ከኃጢአቱ ተይዞበት ከነበረ ፍዳ መርገም ከፈረደበት ፍርድ ፍጥረቶቹ ላድን ባለ ጊዜ ከባህር ጌትነቱ ዙፋን ላይ ሳይለይ ከሰማይ ሲመጣ ወርዶ በንጽሕት ማርያም ማኅፀን አደረ። ግብረ መንፈስ ቅዱስን ከዘር ከሩካቤ ንጹሕ የሆነ ሥጋዋን ከእርሷ ተዋሃደ። በተለየ አካሉ ከእርሷ ጋር አንድ አደረገው። የሚታወቅ የምትናገር ነፍስ አለችው። ሥጋ በቅድምና የነበረ አይደለም። ቃል ሥጋ ተዋህዶ ከዚህ ዕለት
ጽንስ በፊት ነበር አይደለም? ሐዋርያት የሚመስሏቸው አደገኛ አትናሲዮስ እንደተናገረ ስጋም ያለ ጊዜ እግዚአብሔር ቃል ስጋ ሆነ የምታውቅ የምትናገር ነፍስ ያለችው ስጋ ነው። ያን ጊዜ ጌታ ኢየሱስ ክርስቶስ ስጋውን ከቃል ጋር ተዋህዶ የዕለተ ጽንስ በሆነ ተቀረጸ። እንዲሁም ከመዋሃድ አስቀድሞ ያሉት ቀኖች 9 ወር ተጠበቀ። እርሷም በእውነት ሰው ሆኖ ተገለጠ። ማኅተመ ድንግልና አልተለወጠም። የወለደች እግዚአብሔር ቃልም ከእርሱ የደከሙት ያጸናቸዋል። በማይናገር በማይመረመር በአካል ተዋህዶ ስጋን ለራሱ ገንዘብ አደረገ። የልደቱን ነገር ሰው ያላወቀው ሊናገር አይችልም። የአካል እድገት ፍጻሜ እስከሚሆንበት ዘመን 30 ዓመት ድረስ ጡት ጠብቶ በስጋ በየጥቂቱ ማደግ ወደደ። በስራውም ሁሉ መሰለን። ያለ ዘርዓ ብእሲ የነሳውን የእኛን ስጋ በተዋህዶ አጸናን። ሰው ከሆነ በኋላ ሳይለወጥ ጸንቶ ኖረ። ሥላሴ ምንም አልጨመረም። ሥላሴ ምንም አልጨመረም። እሱ አንድ ነውና እርሱም አምላክ ነው። በተዋህዶ ሰው የሆነ እርሱ ነውና በባህሪ መለኮት በአባቱ ጋር አንድ ነው። እርሱም በስጋ በባህሪ ከኛ ጋር አንድ ነው። ሰማያዊ እርሱ ነው፣ ምድራዊ እርሱ ነው። እርሱ ይታያል አይታይም፣ እርሱ ይዳሰሳል አይዳሰስም፣ እርሱ ይወሰናል አይወሰንም፣ እርሱ ይታመማል አይታመምም፣ እርሱ በስጋ ይታመማል በመለኮት አይታመምም። በከሃዲ ሊዮስ መልክ በኬልቅዶ የተሰበሰቡ የአይሁድ ማህበር እንደ አደረጉ ከማይመረመር ተዋህዶ ወደ ሁለት አካል ወደ ሁለት ባህሪ የሚከፍሉት ሁለት ባህሪያት፣ ሁለት አካል፣ ሁለት ፈቃድ፣ ሁለት ግብር፣ ሁለት ገጽ ነው የሚሉት አንድ አካል አንድ ፈቃድ መሆኑን አንዱ ከሆኑት ከሁለቱ አንድ የሆነው እርሱ አንድ ክርስቶስ፣ አንድ ወልድ፣ አንድ ጌታ፣ አንድ ብለን እንደተናገርነ ከሁሉ ፍጹማን አካላት ከሁለቱ ባህሪ አንድ እንደሆነ የማያምኑትን መንፈስ ቅዱስ ተገልጾላቸው የተናገሩ አምላክ ያደረባቸው አባቶች መመሪያን ያላስተማሩን ሌላ ሃይማኖት የሚያጠኑትንም ከሁሉ በሚደርስ ቃል እኛ እናወግዛለን። ያለመቀላቀል በተዋህዶ አንድ የሆኑ ባህሪያት ተቀላቅለዋል ብለው በሚያምኑ ጌታችን ኢየሱስ ክርስቶስ ሁለት ባህሪ አድርገው ከሚያደርጉ የተነሳ ሁለት ባህሪያት አለመቀላቀላቸውን በሚያምኑ ሰዎች እንደተደረገ እነዚህ ደግሞ እኛ በጉባኤ እናወግዛቸዋለን። መለኮት ከእርሱ ጋር እንደተዋሃደ ያደረገውን ስጋ ወደ መሆን ከባህሪ አልተለወጠም፣ ስጋም ደግሞ መለኮት ወደ መሆን አልተለወጠም ብለን እንታመናለን። ከተዋህዶ በፊት አስቀድሞ ለመለኮት ስጋ አልነበረውም። ቤተክርስቲያን የምታምነው ጌታ ኢየሱስ ክርስቶስ በተደረገበት አካል ባህሪ ተዋህዶ ተደረገ እንጂ ከማይመረመር ተዋህዶ ባለ ሁለት ባህሪ ሁለት ፈቃድ ነው። ያለ ይህ ክፉ ጥፋት የኪልጦድን ጉባኤ እንደተናገረ ከሁለት አካል አንድ ባህሪ ከሁለት ባህሪ አንድ ባህሪ የሚሆን አማኑኤል ወደ ሁለት ባህሪ ወደ ሁለት አካል ወደ ሁለት መልክ ወደ ሁለት ፈቃድ ወደ ሁለት ስራ የከፍል ዘንድ አይገባ። እውነተኛ ሃይማኖት ያቀኑ እግዚአብሔር ያደረባቸው አባቶች በጻፉት እውነተኛ ትምህርት ላይ ሁለት ባህሪ ሁለት አካል ብለው ጽፈው ሊያኖሩ አይወዳሉ። ሰው የሆነ እግዚአብሔር የሰደበ የንስጥሮስ ተባባሪ ሕግ አፍራሽ በሆነ በልዮስ በደብዳቤ ላይ ክደትና ስድብን ይዘው የባህሪ ግብር አንድነት ይለዩ ዘንድ ይጥራሉ። ነፍስ የሚጎዳ ተኩላ ከሃዲ ሊሆን ግን ከባህሪ አንዱ በተዋህዶ አንድ ከሆነ በኋላ ገንዘቡ ስራ እንዲሰራ ይናገራል። ቃል የቃል ስራ ይሰራል፣ የስጋም ስራ ይሰራል አለ። ቃል ታምራት በማድረግ ይበልጣል፣ ስጋ ግን ስለታመመ ስለተሰደበ በክብር ያንሳል አለ። የአምላክነቱን ክብር በህድረት ለጌታ ኢየሱስ ክርስቶስ ሰጥቶ ተናገረ። እግዚአብሔር ያደረበት ሩቅ ብእሲ ነው ይላል። ትሕትናና ለስጋ ብቻ ልዕልናም ለመለኮት ብቻ ሰጥቶ ተናግሯልና የተለያዩ ሁለት አደረጋቸው። ክደት ወገን ይህ የመሰለ አነጋገር ሁሉ መክፈል ተናገረ። በየአንቀጹም ታጸናው። የቤተክርስቲያን ጉባኤ ግን የተለየ የተደባለቀ የተቀጣጠል በዚህ ነገር የሚያምነውን ሁሉ ታወግዛለች እንጂ እኛ በማይለወጥ ቃል እናወግዛቸዋለን። እንዲህም እግዚአብሔር ቃል የተዋሃደው ስርዓት ምትሃት መስሎ መታየት ነው የሚሉ እግዚአብሔር ምስጋናውን ከሰማይ ይዞ መጣ የሚሉት ወይም ከሌላ ባሕርይ የተገኘ የሚሉት ወይም ነፍስ ወይም ልቦና የሌለው ነው የሚሉት የማይታመም የማይሞት መለኮት ከተዋህዶ ጀምሮ በስራው ሁሉ ድካም የሌለበት የማይታመም የማይሞት ሆኗል የሚሉት ማን ግድ ሳይለው ስለኛ ሰው የሆነ እግዚአብሔር ቃል ያለ መለየት ፈቃዱ ስለኛ በተዋሃደለት ኃጢአት ባልተገኘባት በሰው ባህሪያችን እኛ ሕማም ሊታመም አይገባ የሚሉት እናወግዛቸዋለን። እኛ ግን አእምሮ የሌላቸው ተዋህዶ የዘነጉ እነዚህ እንቃወም። ስጋ የተዋሃደ እርሱ በስራው ሁሉ እኛን እንደሚመስል ይናገራል። እኛም ከኃጢአት በቀር ወንድሞች ነን፣ በእኛም ጋር አንድ ባህሪ ነው። ከዚህ በተዘምዶ ከእኛ ጋር አንድ ነው። በሕማም ይመስለናልና ከእርሱ ኃጢአት ከሌለባት ባህሪያችን ሕማም፣ ወገን፣ ጥም፣ ድካም፣ እንቅልፍ ይህን የሚመስለውን ሁሉ ተቀብሏልና በሚገባ መከራ ይቀበል ዘንድ በፈቃዱ ስጋ ለሕማም ሰጠ። ይሞት ዘንድ በቀኖች ቁስልም መታመምን በግርፋት ማዘን በመተከዝም መታመም ገንዘብ አደረገ። ሕማሙን
የሕማም ኃይል ይሽር ዘንድ ከእኛ ፈጽሞ ያጠፋ ዘንድ የሰው ባህሪ ይዘባት የነበረች ኃጢአት የሚያጠፋ ዘንድ በዚህ ስራ ያድነን ዘንድ ይህ ሁሉ መከራ ተቀበለ። እውነት ለእኛ ይገባ ሞትንም ፈቃዱ በኃጣሪነቱ ከእርሱ ተቀበለ። ይኸውም የነፍስ ሥጋ መለየት ነው። ፈጣሪያችን ክርስቶስ ለጌትነቱ እንደሚገባ ሥጋ ለመለወጥ የሌለበት እስኪሆን ድረስ ድንቅ በሚያሰኝ ትንሣኤ ሙስና መቃብርን አጥፍቶልና በሥጋ በተቀበለባቸው በሚያድኑ በእነዚህ ሕማማት በፍጹም ሞት ከዲያብሎስ ስልጣን ያድነን ዘንድ ወደ ተቀደመ ቦታቸው ያግባን ዘንድ እኛ አዳም የታዘዘውን ትእዛዝ በማፍረስ በመጣ ጊዜ ምክንያት ተድላ ደስታ ከሚገባው ከገነት በወጣን ጊዜ እውቀት እንደሌለባቸው መናገር እንደማይቻላቸው እንደ ሰው ሆነ። ነቢዩ ዳዊት እንደተናገረ እርሱ መሰል ናቸው። እነርሱ ግን ከኃጢአት በቀር ይህን ሁሉ ስራ ስለኛ ሰራ። ሞተ፣ ኃጢአት የሚያጠፋ እርሱ ነውና ነቀፋ የለበት ሕማም በፈቃዱ ታግሶ ስለኛ ተቀበለ። የደረሰችበትን የምታጠፋ የምትጎዳ የሆነች ተግዳሮች በቃሉ የራቀች ሕማምን በሚታመን በሚሞት ሥጋ በፈቃዱ አልታመም የሚሉት ከሃይማኖት የተለዩ ስለሆነ እነዚህ እናወግዛቸዋለን። ሥጋ ሕማም መዋቲ ነውና ምትሃት ከመሆን የራቀች ሕማም እንዳይታመም በእውነት የሚቻለው እርሱ ሥጋን ተዋህዶ ተወደደ። ሥጋ ጊዜ በተወደደው ጊዜ በዚህ ስራ ራሱን ለሕማም ለሞት አሳልፎ ሰጥቷልና ለልቦና የማይመረመር ጥበብ ሰጥታ ዘምታድን ሕማሙ ሊያድነን ወደደ። ከሙታን ተለይቶ በተነሳ ጊዜ ፈርሶ በስብሶ መቅረት ፈጽሞ አጠፋ። መለወጥ ሕማም ሞት ድካም በሌለበት እስኪሆን ድረስ ሥጋውን በተሐድሶ አጸና። የዘላለም ሕይወት ለማግኘት በትንሣኤ ለምንሳኝ ለእኛ የትንሣኤ ዥማሬ ይሆን ዘንድ በተለየ አካሉ እውነተኛ የሚታመን ሥጋ ካልተዋሃደማ አምላክ ነውና በባህሪው ሕማም የሌለበት ሲሆን ለእኛ ቤዛ ሆኖ ሊታመም በወደደ ጊዜ እንዴት በመታመም ነበር። በማኅፀን ከተፈጠረው ጀምሮ ይሰማማው የነበረ ኃጢአት ሳይኖርበት ለዛም ከእኛ ጋር እንዲዋሃድ ያደረገው እርሱ እስከተነሳበት ጊዜ ድረስ ሕማም ገንዘብ አደረገ። ከትንሣኤ በኋላ ግን ፈጽሞ የማይለወጥ የማይታመም የማይሞት ሆነ። በእውነተኛ ክርስቶስ የሚያምን ልብ ያለን እኛ ሁላችን ግን እውነትን እንቃወማለን አንወድም። ለዘላለሙ አሜን።